ሌላኛውን ጉዳይ ደግሞ እንመልከት። የቦዶ ግሊምትን ጉዳይ እናንሳ። ትልልቆችን የሚያሸንፈው ከትልልቆቹ ቡድኖች ግን በጣም ያነሰ ቡድን የሆነው ቦዶ ግሊምትን እንመልከት። በተለይ በሻምፒዮንስ ሊግ አስደናቂ ጉዞን እያሳለፉ ከሚገኙ ያልተጠበቁ ቡድኖች መካከል አንዱ ነው። ኢንተር ሚላን የዛሬውን ጨዋታ ለመቀልበስ በጣም የሚያስቸግረው ይመስላል አይደል? በራሱ አስደናቂ ቡድን ስለነበር ይህንን ጉዳይ እንመልከት። ያው የሴሪያው መሪ ነው፣ ሴሪያውን ሊያሸንፍ የሚችልበት እድልም ሰፊ ነው። ግን በሻምፒዮንስ ሊግ የተሸነፈበት ጨዋታ እንደዚሁ አስገራሚ ነበርና እንመልከት ይህን ጉዳይ። ባለፈው ስለ ቦዶ ግሊምት በአትሌቲኮ ማድሪድን ካሸነፉ በኋላ አንስተን ነበር ያነሳናቸው ልዩ ልዩ ባህሪያት አሏቸው። አንድ የውጊያ ጀት አብራሪ የነበረ ሰው መጥቶ ስለፈጠረው ልዩነት እና ስለ ምልመላቸው ስለምን ያነሳናቸው ነጥቦች ነበሩ። እነሱን ሳልደግም ግን አንዳንድ ነጥቦች ግን ማንሳት የሚገባ ይመስለኛል። የቦዶ ግሊምት አሰልጣኝ ኬተል ኑትሰን ይባላሉ እና ባለፈው ከኢንተር ጋር ከተጫወቱ በኋላና 3-1 ካሸነፉ በኋላ እንግዲህ በወር ጊዜ ልዩነት ብቻ ለመጨረሻ ጊዜ ባለፈው ህዳር የሊግ ጨዋታ ያደረገ እስከ መጋቢት ድረስ የኖርዌይ ሊግ አይጀምርም። ከመጋቢት ነው የሚጀምረው፣ እስከ ህዳር ድረስ ነው የሚቀጥለው። ስለዚህ እነሱ የእግር ኳስ ካሌንደር እንደዛ ያለ ነው። ጉዳት ነው ጥቅም ነው አላቅም። ብዙ ጊዜ ጉዳት ነው ረጅም ጊዜ ሳትጫወቺ ከቆየሽ እናም የተወሰኑ የቅድመ ውድድር ዘመን የዝግጅት ጨዋታዎች ብቻ ካደረግሽ። ነገር ግን እንዲህ አይነት ውጤት አምጥተውም ኢንተርን በቀደም አሸንፈውም እና ኢንተርን ካሸነፉ በኋላ የኖርዌይ ቡድን በአውሮፓ ውድድር ታሪክ በቻምፒየንስ ሊግ ማለት ነው የመጀመሪያውን የጥሎ ማለፍ ጨዋታ ያሸነፈ የመጀመሪያው የኖርዌይ ቡድን ሆኖ ግን ከጨዋታው በኋላ ጥሩ አልተጫወትንም አሉ። እንዲያውም እድለኞች ነበር ዛሬ ኢንተርን ማሸነፋችን፣ በቡድኔ ብቃት ደስተኛ አይደለሁም አሉ። ቦዶ ግሊምት እንደዚህ አይነት ታሪካዊ ምሽት በሀገሪቱ እግር ኳስም ጭምር በክለቡ በቦዶ ግሊምት ታሪክ ብቻ አይደለም በኖርዌይ እግር ኳስ ታሪክም ጭምር እንዲህ አይነት ስኬት ኖሮት የወቅቱን ምሳ ያነሳሽውን የሴሪያን መሪ 3-1 አሸንፎ ያለፉት 3 ሲዝኖችን በሁለቱ የቻምፒየንስ ሊግ ፍጻሜ የተጫወተን ቡድን 3-2 አሸንፎ 3-1 አሸንፎ እንዲህ አይነት ትልልቅ ስም ያላቸው ተጫዋቾችን ይዞ በትራንስፈር ማርኬት ላውታሮ ማርቲኔዝ ወደ 80 ሚሊዮን ዩሮ ገደማ ነው። የቦዶ ግሊምት የተጫዋቾቹ አጠቃላይ የገበያ ዋጋ በትራንስፈር ማርኬት ትመና መሰረት 57 ሚሊዮን የአንድ የኢንተር ተጫዋች የገበያ ዋጋ ይበልጣል ከቦዶ ግሊምት ሙሉ ስኳድ። እንደዛም ሆኖ ጥሩ አልተጫወትንም፣ ብዙ ደስተኛ አይደለሁም በቡድኔ ብቃት አሉ እና ጥሩ ቢጫወቱ ምን ሊሆን ነበር ማለት ነው ኢንተር አሰልጣኙ እንደሚፈልጉት ቡድኑ ጥሩ ተጫውቶ ቢሆን ኖሮ በቃ ደስተኛ አይደሉም በጨዋታው በነበራቸው ብቃት። ስለዚህ እነ ያንስ ፒተር ሃውገን ሌሎቹም ተጫዋቾች እነ ሆግ ጥሩ ቢጫወቱ ኖሮ ምን ሊሆን ነበር ማለት ነው። ስለ ራሳቸው ቡድን ያላቸውን ግምት የሚያሳይ ነው። ቦዶ ግሊምት ባለፉት ዓመታት ለመጀመሪያ ጊዜ አይደለም ይሄንን ሲያደርግ፣ ይሄንንም ስም ስንሰማ ለመጀመሪያ ጊዜ አይደለም። ነገሬ ብለው እግር ኳስ የሚከታተሉ ሰዎች ለ5-6 ዓመት የቦዶ ግሊምትን ስም ሲሰሙት ቆይተዋል። ቻምፒየንስ ሊግ ላይ ለመጀመሪያ ጊዜ ስለተሳተፈና የውድድሩ መጠን ስለ ክለቡ የምናወራበትን ደረጃ ከፍ አደረገው ይሆናል እንጂ በአውሮፓ ውድድሮች እንዲህ የሚደንቁ ውጤቶች ያስመዘግቡ ለመጀመሪያ ጊዜ አይደለም። አንዳንድ ሰዎች የሆኑ ሚቲጌቲንግ ምክንያቶች ያቀርባሉ። በአርክቲክ ሰርክል ጫፍ ያለ በአርክቲክ ሰርክል ሰሜነኛው ጫፍ ላይ ያለ በረዶ የሚወርድበት ፍሪዚንግ የሆነ ቴምፕሬቸር ያለበት ኃይለኛ ቅዝቃዜ ያለበት በሲንቴቲክ ሜዳ የሚጫወት 8000 ደጋፊ ይሁን እንጂ የሆነ ሰው ቤት ውስጥ የገባሽ እንዲመስልሽ የሚያደርግ የሆም ላይ ክራውድ ያለበት ያንን የእንግዳነት ስሜት የባላጋራ ቡድን ላይ ለመፍጠር የሚያስችል ድጋፍ ትንሽ ቢሆንም ግን ባይተዋር እንድትሆኝ የሚያደርግ የድጋፍ አትሞስፌር ያለበት ነው። ስለዚህ ሁልጊዜም እኮ አስቸጋሪ ነው ወደ አርክቲክ ሰርክል ሄዶ መጫወት። እነዚህን ሚቲጌቲንግ ምክንያቶች ሰዎች ያነሱ ነበር። ልክ ላፓዝ ላይ ሄዶ ቦሊቪያን ማሸነፍ በጣም አስቸጋሪ እንደሆነ በእንደዚህ አይነት አልቲቲዩድ ለመተንፈስ እንኳ ኦክሲጅን የሚያጥርበት ቦታ ላይ ሄዶ መጫወት ለብራዚልም ለአርጀንቲና አስቸጋሪ እንደሚሆን አርጀንቲና 6-1 ተሸንፈው እንደሚያውቅ በዛ ልክ እንደዚህ አይነት ኤክስፒሪየንስ ነው ወደ ቦዶ ሄዶ መጫወት የሚሉ ሰዎች አሉ። ግን በወር ጊዜ ልዩነት ውስጥ ማንቸስተር ሲቲን የምታሸንፊ ከሆነ አትሌቲኮ ማድሪድን ማድሪድ ላይ የምታሸንፊ ከሆነ ኢንተር ሚላን ሜዳ ላይ የምታሸንፊ ከሆነ ግን ሌላ ስም መፈለግ አለበት። ከነዚህ ኢንቫይሮንመንታል ሚቲጌቲንግ ፋክተርስ በተጨማሪ ቀዝቃዛ ነው ሜዳው አርቲፊሻል ተርፍ ስለሆነ ነው የሚለው አንድ የሆም አድቫንቴጅ የሚባል ተደርጎ ይቆጠርላቸው። ግን ሌላ ቃል መፈለግ ያለበት ይመስለኛል። ቡድኑ ኳሊቲ አለው
ስለ ኳሊቲ መወራት አለበት። በቦሩሲያ ዶርትሙንድ ሜዳ ላይ 2-2 መለያየታቸውን ማስታወስ አለብን። አትሌቲኮ ማድሪድ ሜዳ ላይ ሄደው ማሸነፋቸውን ማስታወስ አለብን። አምና ቶተንሃምን አስጨንቀው እንደነበር ማስታወስ አለብን። ሌሎች መጠቀስ ያለባቸው ጥንካሬዎች ያሉት ቡድን ነው። ብዙዎቹን ተጫዋቾች እንደ ድል ለረጅም ጊዜ ያቆይቷል። ግን ለምሳሌ ሁለቱ ሮማውያን ክለቦች ስለዚህ ቡድን የአመታት የቆየ ኳሊቲ ለመመስከር ጥሩ ናቸው። የጆዜ ሞሪኞ ቡድን በዛ አመት የኮንፈረንስ ሊግ አሸናፊ ነበር። ግን በዛ መንገድ ላይ በቡዶ ግሊምት 6-1 ተሸንፏል። 6-1 ተሸንፏል። አምና ሌላኛው ሮማዊ ክለብ ላትሲዮ በኮንፈረንስ ሊግ ሩብ ፍጻሜ በዚሁ ቡድን ተሸንፎ ነው ከውድድር ውጭ የሆነው። ከ1 እስከ 8 ባለው ስፍራ ውስጥ አንደኛ ሆኖ ነበር የጨረሰው ላትሲዮ። የዩሮፓ ሊግ ምድቡን መርቶ ነበር የጨረሰው እና በዚህ ትንሽ ግን ትልልቆቹን በሚያሸንፍ የኖርዌይ ቡድን የተሸነፈው እና ያኔም ስለ እነዚህ ሁለት የሮማ የጣሊያን ክለቦች ውድቀት ነበር የተነገረው። እንዴት በዚህ ትንሽ የኖርዌይ ቡድን ምንም ታሪክ በሌለው የኖርዌይ ቡድን ይሸነፋሉ? አሁን ያንን ትችት የሰጡ ሰዎች በጊዜው ያንን ትችት መሰንዘራቸው በወቅቱ ትክክል ስህተት ባይሆንም ግን አሁን ግን ምንድነው ሌላ ዳይሜንሽን የሚያስፈልገው ይመስላል። ያ የነ ሮማ ሽንፈት፣ ያ የነ ላትሲዮ ሽንፈት። ምክንያቱም ይሄው ቡድን ማንቸስተር ሲቲን እያሸነፈ ነው። ለአራት ዋንጫ የተጫወተ ያለን ማንቸስተር ሲቲ፣ የጓርዲዮላ ማንቸስተር ሲቲ፣ ሃላንድ ያሉበትን ማንቸስተር ሲቲን አሸንፏል። በሶስት ሲዝን 2 ጊዜ የቻምፒየንስ ሊግ ፍጻሜ የተጫወተ የወቅቱ የሴሪያ መሪን አሸንፏል። አትሌቲኮ ማድሪድን በአትሌቲኮ ማድሪድ ሜዳ አሸንፏል። ቦሩሲያ ዶርትሙንድ የዛሬ 2 ዓመት የቻምፒየንስ ሊግ ፋይናሊስት ነበር። በዶርትሙንድ ሜዳ ሄዶ ለ2 ወር የሊግ ጨዋታ ያላደረገ ቡድን እዛ አቻ ተለያይቷል። አሁን ሌላ ፕሮፖርሽኔት ዳይሜንሽን ያስፈልጓል። ያንን የነ ላሲዮን የነ ሮማን ሽንፈት በተመለከተ ብዙዎቹን የቡድኑን የጀርባ አጥንቶች ለአመታት ማቆየት ችሏል። ምክንያቱም ሄደው የተመለሱት ተጫዋቾች በሄዱበትም አልተመቻቸው። ምንድነው የሚባለው the grass is not always greener somewhere else ይባላል። ሁልጊዜም በቃ እዛ አይደለም ያማረው ነገር። ስለዚህ ያንስ ፒተር አወገ ለሚላን ፈረመ፣ አልሆነለትም፣ ተመልሶ መጣ። ሄደው ተመልሰው የሚመጡ ተጫዋቾች አሉ። እዛ ክለብ ውስጥ ያለውን ያንን ስህበት የሚያሳይ ነው። ተጫዋቾች ስለሚሰማቸው ምቾት የሚያሳይ ነው። በዚህ ምክንያት ስለ ቦዶ ግሊምት ስናወራ ስለ ታክቲካል ኤሰንሱ ብዙ አይወራም። በቃ ጃይንት ኪለርስ የሚባሉ አሉ አይደለም፣ ትንንሽ ሆኖ ትልልቆቹን ቡድኖች የሚገነድሱ ልክ እንደዛ ባለ ፍሬሚንግ ነበር ፍሬም ይደረግ የነበረው። ግን በቀደም ከኢንተር ጋር የተቆጠሩትን 3 ጎሎች ሃይላይት ብቻ የቡድኑን ታክቲካዊ ጥንካሬ የአሰልጣኙን የማሰልጠን ችሎታ የሚያሳዩ ጎሎች ናቸው። ያ ቦዶ ግሊምት እንደ ፍልስፍና ለየት ያለ ፍልስፍና ያለ፣ ለምሳሌ በምንም ሁኔታ ዊን የሚል ቃል አይጠቀሙም። ዊን የሚል ቃል ማሸነፍ የሚል ቃል አይጠቀሙም። አዘ ፕሪንሲፕል ዋናው ፕሮሰስ ነው። ፕሮሰሱ ትክክል ከሆነ የዛ ምርት ነው፣ የዛ ፕሮዳክት ነው ማሸነፍ። ግን ማሸነፍ የሚል መሰረታዊ የሆኑ የቦዶ ግሊምትን መርህ በማሸነፍ እንኳን ኮምፕሮማይዝ ማድረግ አይፈልጉም። ያሸንፋሉ፣ ያሸነፉ ነው። እኔ ዛሬ 5-0 ሲያሸንፈው ቢወርቁ ምንም የሚያሳጣቸው ክሬዲት ያለ አይመስለኝም። እሱ ነው ኖርማሉ። የኢንተር እነሱን 5-0 ማሸነፍ የኢንተር ፋይናንሻል አቅም ከፍተኛ ስለሆነ ፒኦ ኤስፖሲቶን የመለጠ ትልቅ ፖቴንሻል ያለው ተጫዋች የያዘ ማርከሽ ቱራም ያለው ላውታሮ አይሰለፍም መሰለኝ፣ ግን እንደ ላውታሮ አይነት ሱፐርስታር አጥቂ ያለው በሙሉ ሜዳው በሙሉ ትልልቅ ስሞች ያሏቸው ተጫዋቾች ያሉት ኢንተር ዛሬ 4-0 5-0 ቢያሸንፍ ለእኔ ለቦዶ ግሊምት የምሰጠውን ክሬዲት በጭራሽ አይቀንስም። ግን የመጀመሪያው ጎል ሲቆጠር እንደ መርህ 8 ኳስ ነው የነኩት። የትኛውም ተጫዋች በአንድ አጋጣሚ ከሁለት ጊዜ በላይ ኳስ አልነካም። ማክሲመም ነው 2 ተች። ለዛ ነው በጣም ውብ የሆነው ጎሉ። መጀመሪያ 1-2 እያለ 8 ፓስ ድረስ ግን በጣም ፈጣን የሆኑ ቅብብሎች ነው ያደረጉት። ኮምቢኔሽኑ የሚገርም ነው። ፐር ፕሌየር ማንም ተጫዋች ከ2 ጊዜ በላይ ኳስ አልነካም። ከዛ ሶንድረ ፌት የሚባለው ተጫዋች ቅድም ስለ ሼሽኮን እናነሳ እንደነበረው የፈርስት ታይም ፊኒሽ በጣም ድንቅ፣ እሱ ያለ ተጨማሪ ንክኪ ነው ያንን ጎል ያስቆጠረው። የላቀ ቴክኒካዊ እግር ኳስ ያየንበት ጎል። ፍጥነት አለው፣ ቴክኒካዊ ችሎታ አለው፣ የክፍት ቦታ አረዳድ አለው፣ አጨራረስ አለው፣ የሚገርም ሴንትራል ፕሮግሬሽን አለው፣ ፈጣን ኮምቢኔሽን አለው።
ትልልቅ ቡድኖች ያስቆጥሩ ረጅም ሰዓት እናደንቃለን። ይሄንን ቦዶ ግሊምት እንዲህ አይነት ጎል ነው ያስቆጠረው። ሁለተኛው ጎል ሲቆጠር የቦዶ ግሊምትን የፕሬሲንግ ክህሎት እንደ ቡድን እንዴት ድሪል እንደተደረገ ያየንበት ነው። ምክንያቱም ካርሎስ አውጉስቶን ወደ ስህተት ቀለበት ውስጥ ያስገቡት ከዛ ከተጨማሪ 2 ፓሶች በኋላ ነው። ቅድም ያነሳሁት የንስ ፒተር ሃውገ ቀድሞ የኤሲ ሚላን ተጫዋች ኢንተር ሚላን ላይ ከሁለት ተጨማሪ ፓስ በኋላ ኳስ ነጠቁት። 2 ፓስ የፕሬሲንግ ውጤት ነው። ይሄ ግን ዌል ድሪልድ ነው። እንዴት ትራፕ እንዳደረጉትና ስህተት እንዲሰራ እንዳስገደዱት ስታይ ድንገት በጨዋታ ውስጥ የተፈጠረ ሳይሆን ከትሬኒንጎች ከረጅም ትሬኒንግ በኋላ የመጣ የፕሬሲንግ ስኬት ነው። ከ3 ደቂቃ በኋላ ደግሞ የመልሶ ማጥቃት ጎል ነው ያስቆጠሩት። ልክ ፕሌይስቴሽን ላይ የምታየው አይነት አጨራረስ ነው መጨረሻ ላይ ያየ ነው። ግን ፈጣን የመልሶ ማጥቃት ጎል አየ። የመጀመሪያው ጎል ከተዋጣለት የቡድን ውህደት በኋላ ግን በልምምድ ሜዳ ላይ የሰሯቸው ፕሪንሲፕሎች አሉ። ማንም ተጫዋች ኳስ ማዘግየት የለበትም። አብዛኞቹ ፓሶች የአንድ ንክኪ ፓሶች ናቸው። ከ8ቱ ተጫዋቾች መካከል ጥቂቶቹ ብቻ ናቸው ከአንድ ጊዜ በላይ ኳስ የነኩት። አጨራረሱን ጨምሮ ግን በጣም ፈጣን የዋንተች የጎል ማስቆጠር የቡድን ፕሮሰስ ነው የነበረው። ሁለተኛው ፕሬሲንግ ነው፣ ሶስተኛው ካውንተር አታክ። በጣም የተለያዩ ጎሎች ናቸው እነዚህ ሁሉ። ይሄ ዝም ብሎ በልባምነት በመጫወት ብቻ የሚመጣ አይደለም። ሰዎች ስለ ቦዶ ግሊምት ብዙም አይጠቅሱት ነገር ይህንን ኳሊቲ ነው፣ ይህንን ስፔስ አረዳድ ነው፣ ይህንን የተዋጣለት ፕሬሲንግ ነው፣ ይህንን የተዋጣለት የዋንተች እግር ኳስ ነው። ስለዚህ አንዳንድ ቡድኖች አሉ የሆኑ ውድድሮች ላይ ብቅ የሚሉ የሲንደሬላ ስቶሪ አላቸው። ለምሳሌ ግሪክ በቃ በጣም ጥቅጥቅ ባለ የተዋጣለት የመከላከል አደረጃጀትና በቆመ ኳስ ጎል በሩቷን እግር ኳስ የአውሮፓ ሻምፒዮን ሆኗል። ፈረንሳይን፣ ፖርቱጋልን 2 ጊዜ፣ ቼክ ሪፐብሊክ በጣም ጥሩ ቡድን ነበር፣ ኔድቬድ ና ሮሲስኪ ያን ኮለር ቡድን ያንን ሁሉ አሸንፎ የአውሮፓ ዋንጫ ወሰደ። ግን ሁሌ የምናስበው ስለ ግሪክ በዛ ሊሚትድ እግር ኳስ በኦቶ ሬሃግል የመከላከል አጥር ሻምፒዮን የሆነ ቡድን ብለን፣ ቦዶ ግሊምት እንደዛ አይደለም። ይህንን ያደረገው ግን ለምሳሌ ያኔ ኦቶ ሬሃግል ጀርመናዊ ግሪክ አሰልጣኝ ምን ይሉ ነበር? እሺ ብራዚልን ስጡኝና ደግሞ አሳያችኋለሁ፣ ግን በግሪክ ባሉት ተጫዋቾች ከሰራተኝነት ውጪ ስታይል ያለው እግር ኳስ አትጠብቁብኝ፣ የእነዚህን ተጫዋቾች ችሎታ ነው ማክሲማይዝ ያደረግኩት አሉ። ቦዶ ግሊምት እንዲሁ ከላይ እንዲህ አይነት እግር ኳስ መጫወት ያለበት አይደለም። እንዲህ አይነት እግር ኳስ ለመጫወት የላቀ የተጫዋቾች ስብስብ ይጠይቃል ተብሎ ስለሚታሰብ ይሄ የስኳድ ትራንስፈር ማርኬት መሰረት 57 ሚሊዮን ብቻ ላውታሮ በ30 ሚሊዮን ያንሳል። ለምሳሌ ላውታሮ በትራንስፈር ማርኬት ያለው የዋጋ ቫሉዌሽን አለ፣ ብንስማማበትም ባንስማማበትም። በእርግጥ አሰልጣኙ እድለኞች ነበር በመጠኑ ማለታቸው በጠቅላላው ስህተት ነው ማለት አይደለም። 2 ጊዜ ብረት መልሶባቸው ለኢንተር ተጫዋቾች ማቴዎ ዳርሚያን ና ራሱ ላውታሮ ተጎድቶ ከመውጣቱ በፊት አሰልጣኝ ክርስቲያን ኪቮም ከጨዋታው በኋላ በጣም በብርቱ ተተችቷል። በነገሩ ግን ሮቴት አድርጓል በአንዳንድ ቁልፍ ዲፓርትመንቶች ላይ። ምክንያቱም ወደዛ ጨዋታ ሲመጡ በጣም ከሚያደክም የዩቬ ጨዋታ በኋላ 3-2 ካለቀ ብዙ ድራማ ከተፈጠረበት ባስቶኒ እንደዚህ አይነት ማጭበርበር ውስጥ ከገባ በኋላ ፒየር ካሉሉን በቀይ ለማስወጣት ከጨዋታው በፊትም ከጨዋታው በኋላም ስለዛ እንዲናዘዝ የተደረገበትና ጥላ የነበረበት ነው። ግን ደግሞ ዩቬን ለሁለቱ አጋማሽ በ10 ተጫዋች ብቻ ነው የገጠመው። ሴሪያው ላይ በምቾት ነው እየመራ ያለውና የቦዶ ግሊምት ጨዋታ የቻምፒየንስ ሊግ የሰርቫይቫል ጨዋታ ነው ለኢንተር እና እዛ ጨዋታ ላይ ነው ተጫዋች ሮቴት የሚያደርገው። ይሄም አንድ ነገር ነው፣ ኮንትሪቢዩት አድርጓል ምናልባት ለኢንተር መሸነፍ። ግን ቦዶ ግሊምት ይህንን ያደረገው ኢንተር ላይ ብቻ አይደለም እና አጋጣሚ ፍሉክ አይደለም፣ የሆነ ጊዜ ብቻ አይደለም ያደረጉት። አንድ ቶር ሆገስታድ የሚባል ኖርዌይ ጋዜጠኛ ያለ ለፎርፎርቱ የሚጽፍ አሁን እዛው ሀገሩ ላይ ይጽፋል እና አንድ ነገር ጽፎ እያየሁት ነበር። የቦዶ ግሊምት ስውር መሳሪያ ምን መሰላቸው ይልና ምን ያህል ጥሩ እንደሆኑና ምን ያህል የሚገባቸው ቦታ የቱ ጋ ነው በሚለው መሀል ባለው ልዩነት ምክንያት ነው ይላል። ሰዎች ቦዶ ግሊምት በቃ እዚህ ቦታ ነው መገኘት፣ ፋይናንሱን፣ የክለቡን ስቴዲየም፣ የቅርብ ጊዜ ታሪካቸውን፣ የተጫዋቾቻቸውን ጥራት ምናምን ያዩና አይ ቦዶ ግሊምት እንዲህ ነው መሆን ያለበት፣ በዚህ በጀት የሆነ አይነት ቡድን ነው ልትገነቢ የምትችዩ፣ ግን በጣም ጥሩ ቡድን ነው እና በሁለቱ መሀል ያለውን ዲስክሪፐንሲ ማስታረቅ ያቅታቸዋል ሰውየዋል። በቦዶ ጎልያድን መሆን ከባድ ነው ይላል። ዳዊት ነው
የመጽሐፍ ቅዱስን ታሪክ ወስዶ ነው እንደዚህ ያለው። እና ጎልያድ ሰይፉን መሬት ላይ ያስቀመጠና ይላል በምሳሌ ትልልቆቹን ቡድኖች ኢንተርን ሲቲን ጎልያዶች ብሎ ይጠቅሳቸዋል። ትልልቆቹ ናቸው። ከዛ ወደ ሰው ሁሉ ዞርና ዳዊት ቀላል አይደለም፣ ዳዊትን ማሸነፍ ቀላል አይደለም፣ ጠጠር መሆኑን አትዩ፣ ጠጠሩ ያማል፣ ገዳይ ነው፣ ሀርድ ነው እና ሲወረውር አይስትም ብሎ ጎልያድ እንደተናገረ ይመስለኛል ይላል። ምክንያቱም ከዚህ በፊት እዚህ የወደቅኩት ጎልያድ እኔ ብቻ አይደለሁም፣ ሌሎች ጎልያዶችም እዚህ መጥተው ወድቀዋል ሲል፣ ሮማን ሲል፣ ላትሲዮን ሲል፣ ማንቸስተር ሲቲን ሲል፣ ኢንተርን ሲል፣ በሌላ ቦታ አትሌቲኮ ማድሪድን ሲል፣ ዶርትሙንድን ሲል ባለፉት 5-6 ዓመታት በቦዶ ግሊምት የተሸነፉትን ትልልቅ ጃይንቶች እየጠቀሰ ማለት ነው። እና ለክለቦች አንዳንድ ጊዜ ያለው ተቃርኖ ይሄኛው አይነት ተቃርኖ ነው። ኢንቴሌክቹዋሊ ቦዶ ጥሩ ቡድን መሆኑን ሁሉም ሰው ያውቃል። ግን ደግሞ ሁልጊዜም ትንሽና ቦዶ ደግሞ ትንሽነቱን ታውቂያለሽ። እንዴት ትሪት ማድረግ እንዳለብሽ አንዳንድ ጊዜ ያስቸግራል። ምክንያቱም ያው ማክበር አለብሽ ቀዝቃዛውን አየር እንደሚፈትንሽ፣ አርቲፊሻል ተርፉን ማክበር አለብሽ። የትል ኑትሰን በትልልቅ የአውሮፓ ክለቦች ሲፈለጉ የቆዩ አሰልጣኝ ናቸው። ጥሩ አሰልጣኝ መሆናቸውን ታውቂያለሽ። ግን ግሊምት ውስጥ ያለ ቡድን 8,000 ተመልካች ብቻ የሚያስተናግር ኪቡ የተያዘ የተጠመደበት ወጥመድ ይሄኛው ይመስለኛል። ግሊምት ነው ያለ ይመስለኛል። ያከበራቸው ኢንቴሌክቹዋሊ እና ላታከብሪ ነው ሲቲ እና አትሌቲኮ ማድሪድን እና ዶርትሙንድን አሸንፈው አቻ ወጥተው ትልቅ ውጤት ይዘው ሲመጡ እና ባለፉት ዓመታት በነበራቸው ሪከርድ ምናምን ግን ደግሞ በዛች እንዴ ምንስ ቢሆን ግሊምት አይደለም እንዴ ያለ ይመስለኛል። እና ሮቴት ያደርጋል እንዴ ግሊምት ነው ብሎ ዛ ጨዋታ ላይ የቀመሰው ለዛ ነው። አቺ ክቺ ኃይለኛ ወጥመድ ትመስላለች። ለቦዶ ግሊምት ምን አይነት ግምት ነው የምትሰጪው? ስቴዲየሙን ስታይ ሌላ ግምት ሊኖርሽ አይችልም። በጣም ትንሽ ከከተማው ራሱ በጣም ጥቂት ህዝብ ያለበት ስለሆነ እና ከኖርዌይ ነው እና ከአርክቲክ ሰርክል ማን ከአርክቲክ ሰርክል መጥቶ ሲቲን ያሸንፋል ወይ ኢንተርን ያሸንፋል? እና እንደ ቦዶ ግሊምት አንደር ኢስቲሜት ለማድረግ የሚቀል ቡድን የለም አሁን በአውሮ ኢቭን ካይራት አልማቲ። ምክንያቱም የካይራት አልማቲ በሀገሪቱ ሊግ ላይ በቻምፒየንስ ሊግ በታሪክ ከመጥፎ ቡድኖች መካከል አንዱ ሆኖ ጨረሰ አይደለም። ግን ቢሊዮነር ኦሊጋርክ ብዙ ገንዘብ ያፈሰሱበት ነው። ቢያንስ ውጤታማ መሆናቸው የሆነ ምክንያት አለው። የሀገሪቱን እግር ኳስ ዶሚኔት ማድረጋቸው የሆነ ምክንያት አለው። በሀገሪቱ በጣም ፓወርፉል ከሆኑት ከዩዝቤኪስታን ባለጠጎች መካከል ከናዛርባየቭ ጋር ከቀድሞ የሀገሪቱ ፕሬዚደንት ጋር የጋብቻ ትስስር ሳይቀር ያላቸው በጣም የላቀ የሀብት ምንጭ ያላቸው ሰው የፈጠሩት የሰሩት ቡድን እና ደግሞ እንደዚህ አይነት ቡድኖች ስኬታማ ሲሆኑ አይተናል። ቢያንስ የሆነ ሎጂክ አለው። የቦዶ ግሊምት እንደዛ ለማለት ያስቸግራል። በቃ የሆነ ትንሽ ክለብ ነው የሚመስለው። ስለዚህ ይሄ ነው ሳይኮሎጂካል ትራፕ የሚባል። እንዴት ነው ግምት የምትሰጪው ከቦዶ ግሊምት ጋር ስትጫወች? አሸንፈዋል ሲቲን፣ ስለዚህ መፍራት አለብሽ። ግን ደግሞ ግሊምት ናቸው እና አንደኛው አስቸጋሪ ነገር ይህንን ቡድን መግጠም። ግን ፔፕ ለምሳሌ ተረድቶታል አደገኝነታቸውን። በቀደም ከቦዶ ግሊምት ጨዋታ በፊት የሰጠውም ከቦዶ ግሊምት ጨዋታ ከቀናት በኋላም ከቮልቭስ ጋር ከመገናኘታቸው በፊት የሰጠው ጋዜጣዊ መግለጫም ላይ የግሊምትን ረገድ አልረሳውም። በደንብ ስራውን ሰርቶ እንደመጣ ያስታውቃል። ምን አለ? ታክቲካል ባህሪያቸውን ጠቀሰ። ዌል ድሪልድ ቡድን ነው፣ የማይታመን የጨዋታ ስታይል ያላቸው ናቸው። ስለዚህ አይግረማችሁ፣ ከባድ ፈተና ቢገጥመን አይግረማችሁ። የተደራጀ 4-2 አጨዋወት አላቸው። ፕሬስ የሚያደርጉበት መንገድ አስደናቂ ነው። ሴንተር ኦፍ ደ ፊልድ ላይ ነው ፕሬስ የሚያደርጓችሁ። እዚህ ወደ ክንፍ እንድትወጡ ትገደዳላችሁ። እኛ ደግሞ በዛ ቀን የክንፍ ተጫዋች አልነበረንም። ይሄ አሁን ይሄንን የጎልያድ ንግግር ይለዋል። አሁን እንትኑን ንጽጽሩን በዛ ስፒሪት እንረዳው። የእነዚህን ክለቦች ሀብታምነት፣ ስኬታማነት፣ የገዘፈ ታሪክ፣ ጥራት ናሬቲቭ እሱ ነው። ግን ታክቲካሊ ነው ብሬክዳውን ያደረጋቸው። ፔፕ በደንብ እንዳጠናቸው ያስታውቃል። ስለዚህ ቢያንስ በዛ ሳይኮሎጂካል ወጥመድ ውስጥ አልወደቀም እና ለአንዳንድ ቡድኖች በጣም አስቸጋሪ ነው። ግን ትንሽ ብንጨምርበት ደስ ይለኛል። የአራዳ የደቂቃ ስብስብ ርዕሰ ወሬዎችን አድምጥና ተመልሰን እንመጣለን። ተመልሰናል። አድማጮቻችን አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የቦዶ ግሊምትን አስደናቂ ጉዞ እየተመለከትን ነው። ያልጨረስናቸው ጉዳዮች አሉ። ፔፕ ጓርዲዮላ ስለዚህ ቡድን የሰጠውን አስተያየት ነበር እያነሳው የነበረው እና
ከዛ ሽንፈት በኋላ 3-1 ከተሸነፉ በኋላ ሲቲ ቀጥሎ የተጫወተው ከወልቭስ ጋር ነው እና ከወልቭስ ጨዋታ በኋላ ማንም ጋዜጠኛ አልጠየቀውም ስለ ቦዶ ግሊምት። እንዴት ነበር ያ ጨዋታ፣ ለምን ተሸነፋችሁ፣ ከዛ ጨዋታ ምን ትምህርት ትወስዳላችሁ ምናምን የሚል አይደለም የሚያንደረድርም ጥያቄ አልተጠየቀም። ግን ሰዎች ቦዶ ግሊምትን አልተረዱም ብሎ ስላሰበ ምን አለ፣ ቦዶ ግሊምትን በሚገባ አልተከታተላችሁ እንደሆነ አላቅም አለና ፒፕል መጥተው አይ በቦዶ ግሊምት እንዴት ትሸነፋላችሁ እናንተ ምናምን ሰዎች ይሉ ይሆናል። አዎ ሰዎች ነው አስተያየት ሊሰጡ ይችላሉ። ግን ይህንን ለቦዶ ግሊምት ያለ የክብር መጉደል አድርጌ ወስደዋለሁ። አምና ዩሮፓ ሊግ ግማሽ ፍጻሜ የተጫወተ ቡድን ነው። እንዴት በቦዶ ግሊምት ትሸነፋላችሁ የሚሉ ሰዎች አንድ ነገር ነግራቸዋለሁ። ቦዶ ግሊምት ሲጫወት አይተውት አያውቁም። እንዲሁ ለናሬቲቭ እንዴት ሲቲ በቦዶ ግሊምት ይሸነፋል ማለት የሰነፎች አስተያየት ነው። ቦዶ ግሊምትን ያላየ ሰው አስተያየት ነው አለ። የኢኮኖሚ ህጉ ነው ግን ኢሎጂካል የሚያደርገው የቦዶ ግሊምት የኢኮኖሚ ሁኔታ። ምክንያቱም የእግር ኳስን ስኬት በዋነኝነት ሪሰርች የሆነ ነገር ነው። ዝውውሮች ይወስኑታል። ኦኬ የበለጠ ኢንቨስት የሚያደርገው ቡድን የበለጠ ያሸንፋል። ምንም የተለየ ነገር አይደለም። ለምሳሌ ግን ሶከርኖሚክስን ጠቅሳለሁ ብዙ ጊዜ አንድ ዩኒቨርሲቲ ፕሮፌሰርና ሳይመን ኩፐር የጻፉት እና በየጊዜው አፕዴት የሚደረግ መጽሐፍ ነው። በጣም ጠንካራ የሆነው የፐርፎርማንስ ኢንዲኬተር ደሞዝ ነው። ደሞዝ የበለጠ የሚከፍሉ ቡድኖች ብዙ ጊዜ የበለጠ ስኬታማ ይሆናሉ። አሁን የፕሪሚየር ሊግን ዌጅ ቴብል ያለፉትን ዓመታት ዌጅ ቴብል ብታይ የበለጠ ደሞዝ ሲከፍል የቆየው ቡድን የበለጠ ሻምፒዮን ነው እና ቀጥተኛ ነው። አነስተኛ በጀት ያለው መሆኑ ብቻ አይደለም፣ በጣም አነስተኛ ደሞዝ የሚከፍል ክለብ ነው ቦዶ ግሊምት። በእርግጥ አሁን ብዙ ገንዘብ እያገኙ ነው የኖርዌይ ሰዎች ማለት የቦዶ ግሊምት ሰዎች፣ ምክንያቱም በአውሮፓ ውድድሮች ብዙ ርቀት እየሄዱ ስለሆነ። ግን የቦዶ ግሊምት ታሪክ ደግሞ 8000 ህዝብ ብቻ ተመልካች ብቻ ማስተናገድ የሚችልበት በሜዳው በኢነር ኮርቱ ላይ በረዶ የሚወርድበት አንዳንድ ሰዎች በቅስቃሴው ምክንያት በፊልም ላይ የምናያቸው አሉ አይደል የፖላር ቢርስ የሚባሉ ከዚህ ከበረዷማ አካባቢ የምናያቸው ፊልሞች ላይ የምናያቸው ድቦች ያሉበት አድርገው ነው የሚያዩት፣ ከተማ ውስጥ ውርውር የሚሉበት ሰዎች እንደዛ ቢያስቡ ብዙ አይገርመኝም ይላል። ምክንያቱም አርክቲክ ሰርክል ውስጥ ነው ያለው እና ቀዝቃዛ ውስጥ የፖላር ቢርስ ይኖራሉ። ሰዎች ስለ ቦዶ ግሊምት ያላቸው ግምት ይሄኛው ነው። ይሄም ግምት ግን ኢሎጂካል አይደለም፣ በኢኮኖሚ ህግም በክለቡ መጠን ማነስም በስቴዲየሙ ትንሽነትም በምንም እና ቀላል ነው አንደር ኤስቲሜት ለማድረግ። አሁን እንኳን ሰዎች ዛሬ አጀንዳቸው የማይሆኑ ሰዎች አሉ። የቦዶ ግሊምት ጉዳይ ኢንተርን የቻምፒየንስ ሊግ ትልቅ የቻምፒየንስ ሊግ ጨዋታ ነው። ምክንያቱም አንዱ ችግር ምንድን ነው፣ ምናልባት አሁን የግድ መነጋገሪያ በተለይ ኢንተርን ካሸነፈማ በቃ ምንም ብዙ ፕሮግራም ሲሰራበት ሰሚያለሽ ልትስቹ አትችም የቦዶ ግሊምትን ሁኔታ። ግን ይሄ ቡድን በዩሮፓ ሊግ እና በኮንፈረንስ ሊግ አይደል ሲወዳደር የቆየው። ዩሮፓ ሊግ እና ኮንፈረንስ ሊግ የቻምፒየንስ ሊግ ነው አያነጋግሩም መቼስ። ትልቁ የዓለም የክለብ ኮምፒቲሽን ቻምፒየንስ ሊግ ነው። በአውሮፓም የኮንፈረንስ ሊግ እና ዩሮፓ ሊግ ምንም ጥያቄ የለውም። ለአንዳንድ ክለቦች ዋጋ አላቸው፣ ግን የኤሊት ክለቦች ውድድር አይደለም። ሴሪያም አሁን ባለው ደረጃ ትኩረት የሚስብ አይደለም። ስለዚህ ላትሲዮን እኮ አሸንፈዋል፣ ሮማን እኮ አሸንፈዋል፣ ኢንተርን እኮ አሸንፈዋል ምናምን ስትይ ለሰዎች የፕሪሚየር ሊግን ቡድን ስታሸንፊ እንደሚሆነው አይነት መነጋገር አይሆንም። ሴሪያም ባለው የቀድሞ አይነት ዝና በማጣቱ ምክንያት ስለዚህ ብዙ ሜንሽን ሲደረጋ እንደው የሚገርምሽ አሁን ከዶርትሙንድ ጋር 2-1 ተለያዩ፣ ሲቲን አሸነፉ ምናምንና እንዳልኩት ድንገት ከጠራ ሰማይ እንደወደቀ መብረቅ ምናምን አድርገው የሚቆጥሩት ሰዎች ድንገት እንደተከሰተ አይነት አለ። ከጠራ ሰማይ መብረቅ አይወድቅም። ግን ለምሳሌ አትሌቲኮ ማድሪድን ባሸነፉ ጊዜ ብዙ አጀንዳ አልነበረም የቦዶ ግሊምት ማሸነፍ። በምን ተጋረደ መሰል? አናቶሊ ትሩቢን በዛ እለት ነው ለቤንፊካ 7ኛው ተጨማሪ ደቂቃ ላይ ወደ ተጨማሪ ኖካውት ያሳለፋቸውን ጎል ያስቆጠረው። ስለዚህ ሄድላይን ግራቢንግ የሆነው ወይም ዋና ርዕስ ከሳች የሆነው የግብ ጠባቂ በዛ ሰዓት በጣም ድራማዊ ከፍተኛ ዋጋ ያለው ጎል ማስቆጠር። ስለዚህ አትሌቲኮ ማድሪድን ሄደው ያሸነፉበት ጨዋታ እንኳን በሚገባው መጠን ርዕስ አልነበረም። ምናልባት ጣሊያኖቹ የበለጠ ይረዱት ይሆናል። ምክንያቱም በቅርብ ጊዜ ብዙ ጣሊያናውያን ስለሆነ ያሸነፈው የሮማ ቡድኖችን እና ኢንተርን እንደዚህ። ግን ደግሞ ኖርዌዎቹ
ጣሊያን ኖርዌዮቹን የግድ ማክበር ደግሞ አለበት። ኢንተር ክርስቲያን ኪቩ እንዴት ይህን ተሳሳተ የምደነቀው ለዚህ አንዴ የጣሊያን ቡድኖችን በቅርብ ጊዜ ሲያሸንፍ ስላየው ዋናው ቡድን ቢያሸንፍም አይሸነፍም ማለት አይደለም። ጥሩ ተጫዋቾች ናቸው ላይን አፑ ላይ የነበሩትም ተጫዋቾች፣ ግን ቢያንስ ለዛ አግዟል ክርስቲያን ኪቩ። ምክንያቱም የኖርዌይ እግር ኳስ በቅርብ ጊዜ ጣሊያንን ፈትኗል። አሁን በሁለቱ የደርሶ መልስ ጨዋታዎች የኖርዌይ ብሔራዊ ቡድን የጣሊያን ብሔራዊ ቡድንን 6-1 አሸንፏል። በጣሊያንና በኖርዌይ በኦስሎ። ቅድም እንዳልኩት ደግሞ አምና በዩሮፓ ሊግ ላትሲዮን ከውድድር ውጭ ያስወጥቷል። እና ጣሊያኖቹ የበለጠ ማወቅ አለባቸው ይሄ የኖርዌይ ቡድን እያስቸገራቸው ስለሆነ። ክርስቲያን ኪቩ ብዙ ሲተች ነበር ሰሞኑ። ከውድድር ውጭ ከሆኑ ደግሞ የበለጠ ይተቻል፣ ምንም ጥያቄ የለው። በአንድ ጋዜጠኛም ተናዶ ነበር። አንድ ጥያቄ ትላንትና ፕሬስ ኮንፈረንስ ይሰጥም። በጣም ጥሩ ቡድን ነው፣ የተሟላ በሁሉም የጨዋታው ፌዞች የተሟላ እግር ኳስ የሚጫወት ፖዚሽናል አታኩ የላቀ ወደ ሴንትራል ቦታዎች ገብቶ ሲጫወት የተዋጣለት፣ ፕሬሲንጉ በጣም የተዋጣለት፣ የኮምቢኔሽን ፕሎ አጫወቱ በጣም የተዋጣለት፣ ኢቪየን የሚባል በጣም ጥሩ አማካይ ያላቸው ሆገ የተዋጣለት አጥቂ ነው። በክንፍ በኩል ያንስ ፒተር ሀውገና ብሉምበርግ የሚባል ተጫዋች አለ። ወደ ሴንትራል ቦታዎች እየገቡ ይጫወታሉ። የኢንሳይድ ስፔስ የሚባል ነው፣ ሴንትራል ቦታዎች ላይ ያሉ ስፔሶችን የሚያጠቁበት ዳይናሚዝም፣ የሚና ኢንተርፕሪቴሽን፣ ቴክኒካል ኳሊቲ። በሚከላከሉበት ጊዜ ከሚድል ብሎክ እስከ ሎ ብሎክ ባለ 4-4-2 ቅርጽ የሚጫወት ግን ያለ ኳስም ቢሆን ሴንትራል ቦታ ዶሚኔት የሚያደርግ ለኢንተር አሁን ኢንተር በጣሊያን ብዙ ጊዜ ምናልባት የፋብሪጋዝን ኮሞ ምናምን ስትገጥሚ ካልሆነ በስተቀር ብዙ ጊዜ በቃ አሁንም ድረስ የማንቱማን አጫወት ነው ያለው። ይሄኛው እንደዚህ አይነት አይደለም፣ ዞን ያለው። ስለዚህ እንደ ታክቲክ በሴሪያ ከለመዱትም በጣም የተለየ አጫወት የሚጫወት ቡድን ነው። ከቀዝቃዛው አየር ከአርቲፊሻል ተርፉ በአርክቲክ ሰርክል ከመገኘታቸው ከዛች ስቴዲየም ከምን በተጨማሪ ግን ሌሎች አየሽ ቴክኒካል ኳሊቲ ብዙ ማይነሳላቸው ቴክኒካዊ ኳሊቲ ያለ ዩኒክ ቡድን ነው። አንድ ጊዜ ቢያደርጉት ሁለት ጊዜ ቢያደርጉት ምናምን ሊያስኬድ ይችላል። ግን ትልልቆቹ ቡድኖች ላይ በየሳምንቱ የምታደርጊው ከሆነ በአንድ ወር 3 ጊዜ የምታሸንፊ ከሆነ አጋጣሚ አይደለም፣ ዝም ብሎ በድንገት የመጣ ውጤት አይደለም። ባለፈው ስላነሳሁት አንዳንዶቹን ይህንን ክለብ ዩኒክ የሚያደርጉትን ነጥቦች ስላነሳኋቸው እነዛ ላይ ብዙ መሄድ አልፈልግም። ሚራክለስ ግን አይደለም። አንዳንድ ጊዜ አንዳንድ ቡድኖች አሉ የሆነ አንድ ትልቅ ቡድን ብረት መልሶ በቀደም እንዳነሳሁት ከግብ ጠባቂው ጀርባ መላእክት ያሉ መስሎ እንዳይጎል እንዳይቆጠር የሆነ መለኮታዊ ኢንተርቬንሽን ያለ መስሎ የምታሸንፊበት ጊዜ አለ። ይሄ ፓተርን ኮንሲስተንት ፓተርን ነው። አንድ ወሩን ብቻ አይደለም ያለፈውን 5-6 ዓመት ማለት ነው። ወደ ኋላ ሄደን ስናይ በጣም ዩኒክ የሆነ ነገር ያደርጋሉ። አንድ ባለጠጋ መጥቶ ወይም አንድ ኔሽን ስቴት መጥቶ ገንዘብ አፍስሶበት አንድ ሀገር ገንዘብ አፍስሶበት ወይ አንድ ገንዘብ የኔ ስላርገው ብሎ የጨነቀው ባለጠጋ ገንዘብ አፍስሶበት ነው የተመጣ ስኬት አይደል። ብዙ ማሰብ ያለው ጠንካራ ፍልስፍናዎች አሉት እና ሻርፕ ድሪሎች አሉት። ትሬኒንግ ሴሽኑ በጣም ኃይለኛ እንዳልኩት በተለይ ደግሞ ያ ባለሙያ የፋይተር ጀት አብራሪ እግር ኳስ እንኳን ማይወድ ሰው ግን ለተጫዋቾቹ በሙሉ የህይወት ፐርስፔክቲቭ እየሰጠ እንዴት ህይወታቸውን እንደለወጠው ሳነሳው ነበር። ስለዚህ እሱንም ቢሰሙት ከአትሌቲኮ ማድሪድ ጨዋታ በኋላ አንስተነው ነበር ይሄን ይመስለኛል። ስለዚህ ዛሬ ቢሰሙትም ደስ ይለኛል። ዛሬ ከኢንተር ጋር ይጫወታል። ኢንተር ቢያሸንፍ አይገርመኝም፣ ግን ቦዶ ግሊምት አያደርገውም ልል አልችልም። ኳሊቲ ያለው ቡድን ነው። ያው ደግሞ የሚከላከሉት 2 የጎል ብልጫ አላቸው። ዛሬ ምሽት የሚደረገው ጨዋታ ለእነሱ አድልተው ነው የሚጀምሩት። እንመለከታለን ይሄንን ጨዋታ ምሽት የሚደረገውን። ቁጠባን ባህላዊ አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።